እየሰራው መማርበት እድል ካገኘው ቶሎ ብደርስላት አይሻል? እፈራለሁ አዳኒ። መደሰት እንፈራለሁ። እያንቀላፋል ይኸው እንደመጣች አሚኔ ማለት መጥተኛ የኔ እጅና እግር ለመወራጨት አይሆንም ያልሻል። ከልጅነት ጀምሮ የምትወደው ስፖርት እንደሆነ ኮች ብርሃን አጫውቶኛል። ብዙ ፈተናዎችን ተጋፍጬበታለሁ። የቦክስ ነገር በቃ ትጠብቃለች። ስለዚህ አደራሽ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አርትስ ፕላስ ፕሮግራማችን ተጀምሯል። ዛሬ በአርትስ ፕላስ ፕሮግራማችን እዚህ አጠገቤ የቃሌን ፊልም ዳይሬክተርና ጸሐፊ ኪሩቤል እንዲሁም ደግሞ እዛው ቃሌን ፊልም ላይ በትወና የተሳተፈው ጃ አጠገቤ ይገኛሉ። ከነሱ ጋር ጥሩ ቆይታ አደርጋለሁ። ተከታተሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ስለጠራሽን ያው እኔ አስተዋውቂያለሁ። አንተ ደግሞ ራስን ለተመልካቾቻችን አስተዋውቅልን። ኪሩቤል ስዩም እባላለሁ። ይዘን የመጣነው ፊልም ቃሌን ይሰኛል። ቦክስ ላይ እና የፍቅር ህይወት ላይ የቤተሰብ ድራማ ላይ ያተኮረ ቆንጆ ፊልም ነው። አሁን በሲኒማዎች እየታየ ነው። በሁሉም ሲኒማ ቤቶች ላይ እየታየ ነው ቢገኝም። በጣም ጥሩ። ጃ ስል እኔ ሰላም ልልህ እየመሰለኝ ግባ። እሺ፣ እኔ ሙሉ ስሜ በእምነት ምትኬ ይባላሉ። ሙዚቀኛ ነኝ። በመድረክ ስሜ ደግሞ ጃ በመባል ይታወቃለሁ። ሞዴሊንግ እሰራለሁ። የፊልም ባለሙያ ነኝ። ቃሌን ከሚለው ፊልም ላይ የተወሰነ ካራክተር ሰርቻለሁ። ጃ ቅጽል ስም ነው? ጃ ኒክኔም ነው። ጀስት አሁን ስቴጅ ምናምን ላይ ጃ እንደዛ ነው ስሜን የሚጠራው። ሙዚቃ ላይ በጃ ነው የምታወቀው ብዙ ጊዜ። የኛውን ስሜን ብዙ ያውቀው። ስለዚህ እኔም ጃ እያልኩ እቀጥላለሁ። መብትሽ። ኪሩቤል ወደ አንተ ልመለስና ከቃሌን በፊት ብዙ ፊልሞችን ሰርተሃል። እስቲ እናስታውሳቸው እነሱ። የመጀመሪያ ፊልሜ ሂሪያ የሚል ፊልም ነው። ከጓደኞቻችን ጋር ከዩኒቨርሲቲ እንደተመለስን አካባቢ ምናምን ራሳችን አሟተን ተሯሩጠን የሂሪያ የሚል ፊልም ሰርተን ነበረ። 2010 ላይ ነበር የወጣው። እዛ ላይ በመሪ ተዋናይነትና በጽሁፍ ተሳትፌ ነበረ። ከዛ በኋላ የተወሰኑ ስራዎች ላይ ተሯሩጫለሁ። ከሱ በኋላ በዋናነት በሰፖርቲቭ ካስት ማን ነው የሚል ፊልም ላይ እንዲሁ በትወና። ከዛ ግን የመጀመሪያ የዳይሬክቲንግ ስራ የሆነውን ለፍትህን ከአንድ ዓመት ከምናምን በፊት ወጣ። ለፍትህ የተባለ ፊልም ነበረ። እነ ፈለቄ ማርዋ፣ እነ ናርዶስ አዳነ፣ ኑሐሚን አለምሰገድ አሰፋ፣ ብርሃኔ ገብሩ በጣም ጎበዝ ተዋናያን የተሳተፉበት ቆንጆ ፊልም ነበረ። በታሪኩም ለየት ይላል ትንሽ። እሱን የመጀመሪያ ስራ የነበረ በዝግጅት እና በስክሪን ፕሌይ እንዲሁ። ከዛ በኋላ ደግሞ የቀለም ጨዋታ የሚል ፊልም አሁን ዩቲዩብ ላይ ተለቋል። አሁን ከ3 ወር ከ2 ወር በፊት አካባቢ ዩቲዩብ ላይ ተለቋል። የቀለም ጨዋታ የተባለ ቀለል ያለች የፍቅር ሮማንስ የቤተሰብ ድራማ ነገር፣ እሱንም ሰርተናል። አሁን ደግሞ እንግዲህ ቃሌን ይዤ መጥቻለሁ ማለት ነው። ይህ ሶስተኛ ስራ ነው በዳይሬክቲንግ በዝግጅት ሲሆን ሶስተኛ ስራ ነው። ከዚህ በኋላ የሚወጣ ደግሞ አንድ በጊዜያዊ ርዕሱ ሺህ ጸሎት ያልነው ፊልም አለ። እነ ማንዴላ እነ ሊዲያ ሞገስ የተሳተፉበት ቆንጆ ፊልም አለ። እሱን ደግሞ ይዘን እንመጣለን ከዚህ በኋላ። ምንም ቻሌንጅ ያላጋጠመን የምትመስለኝ። ለምን አሁን የጠራህልኝ ፊልሞች በጠቅላላ በቅርብ ጊዜ የወጡ ናቸው እና ምንም ቻሌንጅ አልገጠመህም ማለት ነው? በጣም ብዙ ቻሌንጆች ውስጥ ስላለፉ ነው በቅርብ የወጡት
እንጂ ከተሰሩ ለምሳሌ ለፍትህ የምልሽ ፊልም ከተሰራ 2013 አካባቢ 14 ውስጥ ነው የቀረጽነው እና ሰፊ ጊዜ ወስዶብናል። ኤዲቲንግ ላይም ብዙ አሽተነዋል። ስቶሪ ላይኑም ትንሽ ለየት ይላልና ብዙ ፈጅቶብናል። በመሀልም ቀረጻ የተወሰነ ቀረጻ አንድ 5 ሲን ምናምን ሲቀረን አርቲስት ፈለቀ ታሙ ነበርና በዛ አጋጣሚ የተውናቸው ወይም ለስቶሪ ማስተካከያ ያደረግንባቸው ሲኖች ነበሩ ምናምን እሱም የተወሰነ ወደኋላ ጎትቶን ነበረ እንጂ በብዙ ስትራግል ውስጥ ነው ያለፉት። ግን አንዴ ሲወጣ የሚመስለው ቶሎ ስለሚሰራ ለነገሩ ፕሮዲውስ ስላላረክ ነው እንጂ ፕሮዲውስ ብታረግ እንደዚህ በአጭር ጊዜ አታወጣም ነበር። ለፍትህ ፕሮዲውሰር ነው። ለፍትህም ፕሮዲውስ አድርጌያለሁ። ሂሪያንም እንዳልኩሽ ፕሮዲውሰር ነው። አዋጥተዋል። ምን ያዋጣ እኔ አንዴ ፕሮዲውስ አድርጌ ነበር ፊልም እና አልደገምኩትም። በዛው ነው የተውኩት። አንተ ግን አዋጣ እየተንገዳገድን አልኩሽ። አይ ለነገሩ ስራውም ከወጣ ክፍያው ሞር እንደውም ስራው ወደ ህዝብ ሲደርስ ነው ከገንዘቡ በላይ ፕሮዲውስ ማድረግ ካልታየ ትንሽ ይከብዳል። በታየልኝ ነው እንጂ ገንዘብ ባገኘሁበት አንልም። አሁን ግን ገንዘብ ማግኘት ነው የምንፈልገው። እውነት? አዎ አይደል? እስቲ እንመለሳለን፣ ወደ ገንዘቡ እንመለሳለን። ጃ ይሄ የመጀመሪያ ስራ ነው በፊልም የመጀመሪያ ስራ አይደለም። ተከታታይ ፊልሞች ሰርቻለሁ። እኔ ያው ሞዴሊንግን፣ ሙዚቃን እና የፊልም አክትን አንድ ላይ ነው ያስኳቸው። አርት በሚል ስም ሁሉንም እየሰራው ነው ያለሁት እና በሞዴሊንግ ላይ ብዙ ማስታወቂያዎች ሰርቻለሁ። ብዙ ማስታወቂያዎች አሉ። ፊልምም ደግሞ ይሄ ቀድሞ ወጣ እንጂ ሌሎች ፊልሞች አሉ ተከታታይ ያለው ቆንጆ የሚወጡ ስራዎች አሉ። በሙዚቃውም ደግሞ እነሱ ጠፉ የሚል ስራ አሁን በቅርቡ ድሮፕ አድርጌያለሁ። በብሊንግ ሪከርድስ ኤንድ ሚዲያ ገብታችሁ ተመልከቱ። ቀጣይ ደግሞ ማሩኔ ከደሴ እሱን ቆንጆ ስራ ለህዝብ ለማቅረብ ተፍተፍ እያልን ነው። አሪፍ ስራዎች በብሊንግ ሪከርድስ ይዘን እንመጣለን። አሪፍ ነገሮች እንጂ ከዚህ በፊት አሉኝ ስራዎች። ከዚህ በፊት ዘፈኖች አሉኝ ብለሃልና እስኪ ምንድን ናቸው? ተመልካቾቻችንም እኔም እንድናዳምጠው። በብሊንግ ሪከርድስ እነሱ ጠፉ እኛ ግን አለን የሚል ስራ አለኝ። ቀጣይ ደግሞ ማሩኔ ከደሴ ቲክቶክ ላይ በጣም ቫይራል ወጥቷል። ማሩኔ ከደሴ ሀሳባችን ነው ትልቅ የሚሉ ስራዎች አሉኝ። ትንሽ አታንጎራጉርልኝ? ከሁለቱ አንዱ እኔ እንዲህ ልላለሁ፣ ችግር የለም። ማሩኔ ከደሴ ይመጣሉ ከሚሴ እኔ ያልኩት መርሃባ እነሱ አሉኝ ያሌባ። በዚህ ጉዳይ ነው ሙሉ ለቅቅ ያሰማሻል። ያኛው ስራዎች አሉ። ከዛ በበለጠ ደግሞ አሁን አሪፍ ሌላ ስራ ይዤ ልመጣ ነው በቅርቡ። ወይ በአልበም ወይ በኢፒ ተጠብቁኛላችሁ። እስከዛው ድረስ አሁን ማሩኔ ከደሴን እያዳመጣችሁ ጠብቁት። የሳይ እሺ ኪሩቤል ወደ አንተ ልመለስና ይሄኛውን ቃሌን ፊልም ስትሰሩ ብዙ ቻሌንጆች ነበሩ እና እንዴት ነው እነዛን ቻሌንጆች ያለፍካቸው? በጣም ብዙ ቻሌንጆች ነበሩት። እንደዚህ ቀላሎች አልነበሩ። አንደኛ ገና ሳንጀምረውም በፊት ፊልሙ መጀመሪያ ሮማንስ ብቻ ምናምን ነበረ። እሱን ወደ ቦክስ ስቶሪ ዴቨሎፕ ማድረጉ ላይ ምናምን ነበረ ትልቁ ቦክስ እንዲሁ ለማየት ቀጠን ብለን ማየቱ ምኑ ደስ ይለኛል እና ስፖርት ላይ ቢሰራ ምናምን ደግሞ ደስ ይላል። ቀዝቀዝም ያለ ስለነበረ የቦክስ ስፖርት እሱ ላይ ኢንተረስቱ ነበረኝ የመስራት። ስለዚህ ወደ ቦክስ ስፖርት ማሳደጉ ምኑ ብዙ እንትን ይል ነበር እና ልክ ካደገ በኋላ ደግሞ ቦክስ ትሬኒንግ ውስጥ መግባት ነበረብን። እኔም ሜን ካራክተራችን ዮሐንስ አስፋው ቦክስ ትሬን ማድረግ ነበረብን በትንሹ። እሱ እንኳን ሰፋ ያለ ጊዜ ወስዶ ምናምን አድርጓል። እኔ ቢያንስ ተርሞቹን ለማወቅ ምን ማድረግ እንዳለብኝ፣ ምን አይነት ቀረጻዎችን ማካሄድ እንዳለብኝ ለማወቅ ከኦሜርላ ስፖርት ክለብ ጋር ሰፊ ጊዜ ወስደን ወደ 5 ወር 6 ወር አካባቢ ወስደን ትሬኒንጎችን ስንሰራ ነበረ። አብረውን የሚሰሩትንም ልጆች እነ ኮንሶን እነ ዮናስን ምናምን አብረውን ትሬኒንግ ውስጥ እየገቡ ብዙ ስፓሪንጎቹንም ድሪሉንም አጠቃላይ ነገሩ ሰፊ ጊዜ ወስደን ነበር የሰራ ነው። በመሀል የተወሰነ ማቋረጦች ምናምን ነበሩ። እነዚህን ሁሉ አካሂደናል። ስክሪፕቱ እየተጻፈ ዴቨሎፕ እየተደረገ ማለት ነው። ከዛ ደግሞ ካስቲንግ ላይ ምናምን የተለያዩ እንትኖች ነበሩትና በጣም ብዙ ሰዎች ነው ካስት ያደረግነው። የሚፈልገውም ደግሞ ብዙ ሰዎች ነው። ደጋፊዎች በጣም ይፈልግ ነበር። አብረውትም ያሉት ስቶሪው ላይ የሚሳተፉትም ተዋንያን በጣም ደስተኛ መሆንበት አንደኛው እሱ ነው። እያንዳንዱ ካራክተር የየራሱን ፓርት በደንብ
የተሰጠውን ፓርት በደንብ ነው የተዋጣ ካስቲንግ ነው ብዬ አምናለሁ። ከጆኒ ጀምሮ እነ ሉሊት ገረመው፣ እነ መራዊ ፀሐይ፣ እነ በእምነት ምትኬ፣ እነ ሚኪ በጣም አሪፍ ተዋናያን ነበሩ። የእናቶችም ፓርት ደግሞ የተወኑት እነ ቤዛ እያሌው፣ እነ ልዩ ወርቅ ተረፈ በጣም ይገራርም ፐርፎርማንስ ነው ያሳዩት። እያንዳንዱ ሰው ጥግ ድረስ የሚጠቀመውን አክቲንግ ነው ያሳዩት የመጨረሻ ጥጋቸውን እና ብዙ ፈተናዎች ነበሩት እንዳልኩሽ ከፕሪ ፕሮዳክሽን ጀምሮ እስከ ፖስት ድረስ በጣም ፈተናዎች ነበሩ። ተጋፈጥናቸው። አዎ በጣም ከባድ ፈተና ከባድ ነበረ ፊልሙ። እኔ እንኳን በራሴ እኔ የግቢ ተማሪ ነኝ ፊልሙን የሰራሁት ግቢ ተማሪ ነበርኩ ምናምን እና ትንሽ መስዋዕትነት አስከፍሎናል። ውጭ እስከማደር ድረስ በረንዳ ላይ እስከመሰጣት ድረስ ቃሊን ፊልም ትንሽ እንዳለሽ ብዙ ሰው ይፈልጋል ምናምን አይደል? ጀስት ፊልሙ እየተሰራ ምናምን ቤት ውስጥ ስለሚቀረጽ የሪንግ ሲኖቹ ምናምን ቤት ውስጥ ነውና ከዛ ስንወጣ ኦሬዲ ነግቷል። ሰፖርቲቭ ካስቶቹን እያደረስን እኛ መጨረሻ ነው መግባት ያለብን ኃላፊነት ወስደን እስካመጣናቸው ድረስና ልክ አድርሰናቸው እንትን ስንል በቃ ቀረጻ በዚሁ እንግባ ተባብለን የገባንበት ጊዜ ያለው እና ወንድማችንም እንደዛ በጣም ከባድ ነበር ማለት ነው። በጣም ከባድ ነበር። በቃ ግቢ እስክቸገር ድረስ ፊልሙን ሰርቶ ለመመለስ 9 ሰዓት 10 ሰዓት ነው በቃ ትንሹ ሰዓት ካለቀ የማታ ሲን ካለቀ እንደዛ ነበርና አስቸጋሪ ነበር። ግን ስታየው መጨረሻ ላይ ፊልሙን ስታየው ምን ተሰማ? በእንደዚህ አይነት ቻሌንጆች አልፈ እንደጠበቅከው ነው ወይስ እዚህ ጋር እንዲህ ባስተካከል ምናምን የምትለው ነገር ነበር? በጣም ቆንጆ ነው ፊልሙ ከምነግርሽ በላይ አሪፍ ነው የተሰራው እና ይዘን ደግሞ የመጣው ነገር ትንሽ ከበድ ይል ነበር ማለት መሬት ላይ ስታዩ ጀስት ሲጻፍና ከንትን ደረጃ መሬት ላይ ሲውል ይከብድ ነበር። የሆነ ተዘግቶ አንድ ሲን ለመቀረጽ ረጅም ሰዓት ይወስዳል ነው የቦክስ ሲን ስለሆነ አብዛኞቹ ፓርቶች አስቸጋሪ ነው። ግን ያው ያን ሁሉ ተቋቁመን እኛ ግን አለን እኔ እኮ ልዘፍን በዛው መስሎኝ ነበር። አይ በጣም እንደዚህ እኔ ራሱ አሁን ስለዚህ ፊልም ስሰማ በጣም ረጅም ጊዜ ነበርና ቅድምም እየጠየቅኩት ነበረ ይሄ ቆየ ለመውጣት ግን ዋናው መውጣቱ እኔ ካረጀው በኋላ ነው የወጣው ሁሉ አንተ ተመርቀህ እኔ ተመርቄ ፍሬሽማን ነበር የሰራሁት አሁን ተመርቄ ከወጣሁ በኋላ ነው የወጣው ግቢ ውስጥ ትንሽ እንትን ሳትል ፌመስ ሆነ እንዲህ ሳትል እዛ ሰዓት ፌመስ ነበር ኦልሞስት ሞዴሊንግ በደንብ ሰራ ነበር የዛን ጊዜ ሞዴሊንግ በደንብ ሰራ ነበር የፋሽን ሾዎች ምናምን ተሳተፍ ነበር ያው ፊልሙ 9ኛው ሺህ ላይ ተሳትፌ ያለው አንዳንድ ስራዎች ላይ ተሳትፌ ነበር ቆንጆ ነበር ወደዚህ ሙያ እንዴት ገባ በጣም አሪፍ ጥያቄ አሁን ወዴትኛው ወደ አርት ውስጥ ብዙ ስለሆነ አንተ ወደ አርት እንዴት ገባው መሰለሽ የግቢ ተማሪ እያለሁ ነው በሳይኮሎጂ የተመረኩት ግቢ ላይ እና ሞዴሊንግ መስራት ፈልግ ነበር በቃ ለፓሽኑ ሰው ይነግርሻል አንተ እንደዚህ አትሆን ወይ ነው ታው ለምን እንደዚህ አትሆን ጀስት ከባህሪ ምናምን የኛና ሰው ያወራኝና ወይ ለምን አሞክረው ምናምን እና የኔ ሂት ደግሞ ሞዴል ነበረች ከዚህ በፊት ከዛ እሷን አይ ነበር ምናምን ያለው ነገር አለ እዛ ሞከርኩት ፎቶሹት አደረኩ የመጀመሪያ ፎቶሹት ነው ያደረኩት ፎቶሹት አደረኩና አየሁት ምናምን ለካስት ኤጀንቶች ላኩ ያው ለወንድማችን ጓደኞች ለካስት ኤጀንቶች ላኩ ምናምን ከዛ በኋላ አቀባበላቸው አሪፍ ነው ከዛ ተሰጠኝ የመጀመሪያ ማስታወቂያ የመጀመሪያ ካሜራ ላይ ቀረብኩት አላንግጁስ እና የመጀመሪያ ነበር ምናምን ትንሽ ከብድ ነበረ የካሜራው እንደ መሳሪያ ከባድ ነበር ከዛ በኋላ ይሆናል ለሁለተኛ ስራ ስመጣ ምናምን ገባኝ ኤክስፒሪየንስ ሲኖረኝ ምናምን ያሉት ነገሮች ገቡ በፎቶሹት ነው ወደ ሞዴሊንግ የገባሁት ከዛ ፊልሙን ደግሞ እዚህ ፊልም ላይ እንድሳተፍ ያደረገኝ መራይ ዛሬ የለም እዛ ላይ አለሜን ካስቱ ላይ መራይ እሱ ነው እንደ ድንገት ሌላ ማስታወቂያ ላይ ተገናኝተን ሌላ ማስታወቂያ ይዘን ጸጉሬ ምናምን እንትን ነበርና እዛ ላይ ተገናኝተን ወይ ነው እንደዚህ የግቢ ሲን ያለው ፊልም አለና ሉክህን ሳይው ትሆናለህ እዛ ተሰራዋለህ አለኝ እንዴ ትክክለኛውን ሰው ነው ያገኘው ገምሬ ነው ትክክለኛውን ሰው ያገኘው አልኩ መጣው ለካስቲንግ አልተቸገርኩም አንድ ቀን ተጠራራን ካስት ተደረኩ ሞዴሊንግ እና ፊልም በጣም ይለያያል እና ወደ ፊልሙ ስትመጣ አልከበደም ስክሪፕት መያዝ ከዛ ደግሞ አሰሪ መድገም አሁን ፎቶሹት ሲሆን በቃ ፖዝ ነው ቅርጽ መስራት ብቻ ነው የሚጠበቅም እዚህ ጋር ግን መደጋገሞች ነበሩና አልከበደም እኔ ደፋር ጎበዝ የምሬ ነው እኔ ምንም እንደዚህ ስልሽ ነገሮችን ቀለል አድርጌ ነው የማየው በጣም ከባድ ነው የሚባለው ነገር ቀለል አድርጌ ነው የማየው በባህሪ ከፋሚሊም ይሁን ከመጣሁበት አመጣጥ ይሆናል አላውቅም ግን ነገሮችን ቀለል አድርጌ ነው የማየውና አልከበደኝም ብዙ
በቃ ቶሎ ለመቀበልም ቅርብ ነኝ ነገሮችን ምናምን ለመስራት ያው አላስቸገርኳቸው ከመጣሁበት ስትል ኬት ነው የመጣው ካስት ሳደርግ አብዛኛውን የምር ስነግርሽ አብዛኛውን ካስት ያደረኳቸው ልጆች እዛ ፊልም ላይ የተሳተፉት መጀመሪያ ማየው አክቲንግ ይችላሉ ምናምን ብቻ አይደለም በዋናነት ምን ያህል ዴዲኬሽን ይሰጣሉ ሚለውን ነበረ በጣም እና መራይን ብትይ እሱን ሚኪ ሉሊት ገረመው ዮሐንስ አስፋው በጣም የሚገርም ዴዲኬሽን የሰጡት ይሄ ዲያሎጋቸውን መያዝ ምናምን ብቻ አይደለም በተለይ መራይ ሉሊትና ዮሐንስ ላይ በደብተር አሳይመንት እየሰጡ ካራክተር አናሊሲሳቸውን ሰርተው እያንዳንዱን ጽድት አድርገው በስርዓት ባክግራውንድ ስቶሪያቸውን ፊልሙ ላይ ያልተካተተው ምን ያህል ኢሞሽናሊ እያደጉ የሚሄዱ ካራክተሮች ናቸው የሚለው በእያንዳንዱ ሲን ውስጥ ምን ያህል እየተለወጡ ይሄዳሉ የሚለው እያንዳንዱን ነገር እንደ አሳይመንት እየሰሩት ነበረ። ሪሄርስ ላይም ሰፊ ጊዜ ወስደን ወደ 1 ወር ከ15 ቀን አካባቢ 2 ወር የስክሪፕት ሪሄርስ ብቻ ማለት ነው። እሱም ብቻ ሰፊ ጊዜ ወስደን የሰራ ነውና እያንዳንዱን እንደ አሳይመንት ለአርብ ይሄን ይዘና ካልኩኝ ይዘው ይመጣል። ወረቀት ላይ ጽፈው ምን ብለው ወይ በቮይስ ይልኩልኛል ምናምን እነሱም እንደዛው ነው። በእምነት እና ሚኪም ስለ ካራክተሩ ምን ታስባለህ ምናምን ብዬ አሳይመንት ልክላቸዋለሁ እሱን እንትን ይላሉ ምናምንና በጣም የሚገራርም ዴዲኬሽን ያላቸው ልጆች ነው የተሳተፉበት እና የአክቲንግም እንትኑን ታውቂያለሽ በቃ ስታዩ ስክሪን ላይ ምን ያህል እንደፈጉበትም ያስታውቃል። እኔም ምን ያህል እንደፈገውበት ዋናው አንተ ያንተ እንትን ነው የሚታየው እነሱ ላይ ከተዋናይ በላይ ዳይሬክተሩ በጣም ተዋናዮች ላይ መስራት አለበት። ተጨኛቸዋለሁ በጣም ፍሪደሙ ምናምን ጓደኝነቱ ምናምን ቢኖርም ጫን ብዬ ደግሞ የተወሰነ እየተነጫነጭኩ ምን እያልኩ አይ ጥሩ አድርጋል። ቅድም ትወና ምን ትሰራ እንደነበር ነግረኛልና ትወናውን ተውከው አሁን ወይስ? ከባድ ጥያቄ። አይ መተው አይደለም ግን አብዛኛው ነገሬ ወደዚህ ያተኮረ ግጥም ላይ ምናምን ነበር። ከዚህ በፊት ትወና እንትኔ ፓሽኔ ወደዚያ ያመራ ነበር። ግን ቀስ በቀስ ንባብ ላይ በጣም አተኩራለሁ። ግጥሞች እሰራለሁ እና አብዛኛው ነገሬ ወደ ዳይሬክቲንግ ወደ ጽሁፉ ያመራል እና ስናወራ ምን ስንልም ትኩረት አድርገሽ የምትሰሪበት ፓርት ላይ አይደለ። ለምሳሌ እንዴት መሰለሽ ካራክተሩን እጎዳዋለሁ። ለምሳሌ ስተውን ዳይሬክቲንጉን ይዤ ወይ ስተውን ወይ ሰፖርቲቭ ምንድነው አሲስታንት ዳይሬክተሩን የምተውን ከሆነ ኤሪያ ላይ እንደዛ ነበር እና አሲስት ማደርጋለሁ። ከዛ ደግሞ ትወና ይሰራ ነበር። ለምሳሌ ትኩረቴ አሲስት ማድረጉ ላይ የሆነና ልክ የኔ ካራክተር ሲደርስ ተጎድቷል አብዛኛው ነገር ላይ ነው። ወይ ሙሉ ለሙሉ ዴዲኬትድ ሆኜ ካራክተር የምሰራበት ሁኔታ ካልተፈጠረ እንደዛ ፈጥራ መስራት አለብን። ለምን ብዙ ጊዜ ትወና የሚሰሩ ሰዎች ልክ ዳይሬክቲንግ ሲጀምሩ ትወናው ሙሉ ለሙሉ ይተውታል። ግን እኔ ምን እላለሁ ውስጣቸው ይሄ በጣም እያለ ከሆነ መስራት አለባቸው። ውስጥ ያለ ግን የሚያስደስተው ዳይሬክቲንግ ማለት እንትን ይሄ እንዴት የሆነ ያህል ዳይሬክቲንጉ አንዴ ከያዘሽ አይለቅሽም። ብዙ ነገሩ ወይስ ልፋቱ ምኑ ቢኖርም ግን ደግሞ ደስ ብሎሽ ደግሞ ከሁሉም እንትን ያለው ፕራክቲካል የሆነ ስራ መሰሪ የሚመስልሽ እሱ ጋር ይመስለኛል። ግን ውስጥ ያለውን ነገር ለማውጣት ብቃትንም ደግሞ ተሰብታው አሁን ዳይሬክቲንግ ከጀርባ የሚሰራ ነገር ነው። አንተ ውስጥ ደግሞ ያለውን አለ አይደል የሆነ ትወና መስራት በጣም እንትን የሚል ነገር እሱ ነገር እንደዛ ስጽፍም እኔ በብዛት በተወንኩት እያልኩኝ መመኛቸውን አይነት ካራክተሮች መጻፍ ደስ ይለኛል። ሳነብም ወይ እንደዛም ያ ዳይሬክትም ሳረግ ያ ነገር ነው የሚስበኝ በጣም ወደ ዳይሬክቲንጉም እየመራኝ ያለው እኔ ብሆን ይሄን አደርጋለሁ እያልኩ ማሰቡ ወደፊት መመለስ ይመስላል። ወይስ በሌላ ዳይሬክተር ዳይሬክት መደረግ ትንሽ ይከብዳል? ቆይ እንደዛ ራስን ስራ ሳሊዝ ከጀርባ በቃ ተወናው ብቻ ተቆጥ ግን አብዛኛውን እንዴት ሆነ መሰለሽ አሁን ሳስበው ብዙ ራሴ ላይ የሰራሁት ትወናው ላይ አይደለም። ራሴ ላይ አብዛኛውን ዳይሬክቲንግ ላይ ምናምን ሰራሁ ብዙ ከአሲስት ከማድረጉም ጀምሮ ከዛ ማነባቸው ምናምን ወደዛ የሚያመሩ ቀስ በቀስ ስለዚህ ዳይሬክቲንጉ ላይ ሰፋ ያለ ጊዜ ሰጠው። ትወናው ላይ በሰጥበት አይ ነው ይሰራዋለሁ ወደ ኔክስት ታይም ጠብቅክ ይሆናል። ሌላው እንትን ነው አሁን አንተ ከዚህ በፊት ፕሮዲዩስ አድርገሃልና አንዳንዴ ፕሮዲዩስ ታረግ አሁን ላይ ብዙ ሰው
ፕሮዲስ የሚያደርግ የነበረ ሰው በቃ አያደርግም። አሁን ላይ በጣም ቻሌንጆች አሉ። በምትለፋው ልክ አታገኝበትም ገንዘብም። አንዳንዴ ደግሞ ኢትስ ኦኬ በቃ ገንዘቡን ባላገኙ ዋናውን እንኳን የሚባል ነገር ራሷን በጣም እንትን እያለ ነው እና አርቲስት ፕላስ ደግሞ እንደዚህ አይነት ቻሌንጆችን ለሚያጋጥማቸው ሰዎች እኔ በጣም ጥሩ ሀሳብ ነው የምለው። ለምን ፊልም ሰርተ የሚቀበል አካል ሲኖር በጣም ደስ ይላል። ወይም ደግሞ በቃ ይሄን ፊልም እሸጠዋለሁ ብለህ ስትሰራ እንደማትከስር እርግጠኛ ሆነ ስለምትሰራ ሙሉ ኢነርጂ ትጠቀማለህ። አንዳንዴ አንተ ፕሮዲስ እንኳን አድርጋ አታውቅም እንጂ ያዋጣኛል አይዋጣኝም አይነት ስጋት ውስጥ ስትሆን ስራውንም ትገለዋለህ። ብዙ ሲኖችን ትሰርዛለህ ከኮስታ አንጻርና አርቲስት ፕላስ ለፊልም ባለሙያው መጀመሩ ምን ጥቅም አለው ብለህ ታስባለህ? በጣም ጥቅም አለው። በጣም እንደ አጋጣሚ ሆኖ አሁን አርቲስት ፕላስ ላይ የእኛ ፊልሞች እየታዩ ነው፣ ሊታዩ ኦልሬዲ ላውንች ሲያደርግ መታየት ይጀምራሉ። ግን በእኛ ባለቤትነት አይደለም። ኦልሬዲ አርቲስት ፕላስ መጀመሩን ከማወቃችን በፊት ምናምን አሳልፈን ሸጠናቸዋል እና ስንሸጣቸው በኪሳራ የሸጥናቸው ተጠቃሚነት የለንም ማለት ነው። ግን ይሄንን ነገር ቀድሞ ቢያንስ 6 ወር 7 ወር ቀድሞ የመጣ ቢሆን ኖሮ አንከስርበትም ነበር። ለፍትህ በጣም ብዙ የወጣበት በጣም ብዙ የተፈጋበት ፊልም ነበረ ለምሳሌ። ግን እኛ በቃ ኃላፊነቱን በገንዘብ እጥረትም በተለያዩ ምክንያቶችም አሳልፈን ሰጥተናል ፊልም። ስለዚህ አሁን ኃላፊነቱን የወሰዱ አካል ነው ተጠቃሚ። መታየቱ ሰው ጋር መድረሱ በጣም የሚያስደስተን ቢሆንም ግን እንደ ልፋታችን ምናምን ተጠቃሚ መሆን ነበረብን ብዬ አምናለሁ። አልተጠቀምንበትም። አሁን ከዚህ በኋላ ግን በጣም ያሉትንም ኦፈሮች ሳይ አርቲስት ፕላስ ጋር የተወሰኑ ሰዎችም ለማውራት ምናምን ሞክሬ ነበር። በጣም የሚገርም ኦፈር ነው። ፊልም ሰሪውም ቢያንስ ሳይከስር የሆነ ነገሩን ተማምኖ መስራት እንዲችል ፊልሙ ጠንከር ያለ ነገር እንዲኖሩ አሁን ለእንትን ከበጀትሽም አንጻር ምናምን ለስለስ ያሉ ስቶሪዎች ቶሎ ሰርቼ ባውጣው የምትይውን ነገር ምናምን መስራት ትጀምሪያለሽ። ፊልሙ መስነፍ ይጀምራል። ቃሌን ስንሰራ ትርፍም ምንም አስበን አልነበረም። በቃ ቆንጆ ፊልም እንስራ እንትን እንበል። 2 3 መክሰር ግን ሲመጣ ልክ አይደለም ማለት ነው አይደለም። በመጀመሪያ ፊልም ከሰረ አሁን በዚህኛው መክሰር አንፈልግም። አዎ እንደዛ ነው። ብዙ ፕሮዲሰር አሁን ፕሮዲስ ማድረግ ያቆመው ይከስርና ድጋሚ ስትሞክር ስትከስር አንደኛ ገንዘብም አይኖርም። አብዛኛው ፕሮዲሰር ደግሞ ከትርፉ አይደለም የሚሰራው፣ ወይ ከቤተሰብ ነው ወይ ውስጡ ያለውን ነገር ለማውጣት ነው። እንደዛ ደግሞ ሞከረ ፌል ሲያደርግ በጣም ተስፋ ያስቆርጣል። እንደገናም ደግሞ አሁን ላይ በጣም የዩቲዩብ ፊልም እንዲበዛ ያደረገውም እሱ ይመስለኛል። በቃ በአጭር ጊዜ ሰርተ አንደኛ ኮስት ትንሽ ነው ብትከስርም፣ ሁለተኛ ነገር ደግሞ ቶሎ ሰርተ ቶሎ ብር እንደዛ ደና ፊልሞች የሚጠፉት ለዛ ነው ብዬ አስባለሁ። እና አርቲስት ፕላስ መጀመሩን ያውን እንደ ባለሙያ በጣም ይሄ ማዝንበት ነገር ስለሆነ አሁን እኔ እንዳልኩ ከሰርኩኝ ወጣው እና ብዙ ሰዎች ፕሮዲስ ሲያደርጉ ያሳዝኑኛል። ይሄ ካላወጡት በጣም ስለሚከስሩና እንደኔ አርቲስት ፕላስ መጀመሩ በጣም ጥሩ ነው። በጣም ጥሩ ነው። ይሄ የሚበረታታ ነገር ነው። ስትሪሚንግ ሰርቪስ ላይ አሁን ሲኒማ ያለው ሁኔታ በጣም ልክ አይደለም። ከሲኒማ ቤቶቹ ነው ከከሌ ነው ምናምን አይደለም ችግሩ። ግን ሰው ላይ ጣት መጠቆም ሳይሆን ግን ሲኒማ ቤት ጋር ያለው እኔ ሲኒማ ቤት የተወሰነ ጊዜ ሰርቻለሁ። ሰራዊት ሲኒማ ቤት እዚህ ቦሌ እያለ ኦሮሚያ ህንፃ ላይ ሰርቻለሁ። የዛ ሰዓት እኔ በምሰራበት ሰዓት 35 36 አካባቢ ሲኒማ ቤቶች ነበሩ። አሁን ያሉት ሲኒማ ቤቶች ወደ 7 ናቸው። 7 ሲኒማ ቤትም ላይሞላ ይችላል። ቢጨፈለቁ አንድ አይሞላ። በህዝብ በተመልካች ቁጥር ከሆነ ተጨፍልቀው አንድ ሲኒማ ቤት መሆን አይችሉም። በጣም አሳዛኝ ማለት እንደ ሀገር 120 ሚሊዮን ህዝብ ያለበት ሀገር ላይ ይሄ ሁሉ ፊልም ሰሪ ጓጉቶ ፊልም ሰሪውን ተይው ሙያ ውስጥ ያለውን ሰው ተይውና ከውጭ ፊልም ውስጥ ለመግባት የሚጓጓው ወጣት በጣም ብዙ አሰሩን የሚሉ በጣም ብዙ ወጣቶች ናቸው። ይህን ሁሉ ሰው ተስፋ ተሸክሞ ግን አትራፊ አይደለም። መናቅ ባይሆንም ሌሎች ትንንሽ ስራዎች ምናምን የሚባሉት የፊልም ሰሪውን ላይፍ የተሻለ ላይፍ ይኖራል። ሊስትሮ ከፊልም ሰሪው የተሻለ ላይፍ ሊኖር ይችላል በገቢ ደረጃ። በተለይ ከጀርባ ያሉት ፊት ለፊት ያሉትን እኛ ስለምናየው ከጀርባ ያሉትን ብዙ ክሩ ላይ ያሉት ሰፖርቲቭ ላይ የሚሰሩ ይሄ ኮንቲኒቲ ላይ ምን ላይ ያሉ ልጆች አሉ። በጣም
ሜካፕ እና ኮስቹም ላይ የሚሰሩ ልጆች መደገፍ ያለባቸው መበረታታት ያለባቸው በጣም ብዙ ዘርፎች አሉ። ፊልሙ ላይ እንኳን በደንብ ያልነካናቸው ዘርፎች እና እነዚህን ሁሉ ማበረታታት መደገፍ የሚችለው አንዱ ፊልም በደንብ መስራት ሲችል ኢኮኖሚካሊ ተጠቃሚ እንደሚሆን ካመነ ፕሮዲውሰሩም የመክፈል ፍርሃት አይኖርበትም። አይ ልክ ነህ። ከጀርባ ያለውማ ሳውንድ ኮንቲኒቲ ሜካፕ ከአንዳንዴ ኢምፖርታንት ማይመስሉንም ጊዜያቶች አሉ። በቃ ብር ላለማውጣት አንዱ ሰው ሁሉንም አንድ ላይ የሚሰራበት ያ ደግሞ ይገሏል ማለት አያሳድገውም። ያን ደግሞ እንዲሆን ያደረገው ምንድነው ገንዘብ። ፊልም ደግሞ እንትን አይደለም የተቸግረሽ መሰሪው ስራ አይደለም። ሁሌ በቃ ተቸግሬ ከቤተሰብ የተበድሬ ምናምን ብሎ ነው አብዛኛው ፕሮዲውሰር ሲመጣ ከሆነ ነገሩ ላይ አንስቶ ነው እንጂ ተርፎት የሚሰራ ፕሮዲውሰር ብዙ የለም። እንደዛም ሆኖ ተቸግሮ ሰርቶትም ያን ደግሞ ማለት ክሩ ላይ ያሉትንም ሰዎች ሲከፍል እንደዛው በቃ ተበድሬ ነው በቃ እንትን ብዬ አብዛኛው ጊዜ ቀብድ ተከፍልና ቀሪ ክፍያ አትከፍልም። ሁሉም ቦታ ቀሪ አይታሰብም። እዚህ ፊልም ኢንዱስትሪ ላይ ሰዎች አሁን ግን ተቀበሉት ይቅርበሉት። እኔ እንኳን ገብያለሁ። ተቀብለሃል አንተ? አንተ እድለኛ ነህ። እኔ ተቀብያለሁ። ይቅር ይበሉ። ላልተከፈላቸው እና ለፊልም ባለሙያዎች ምን የምታስተላልፈው? ብዙ ጊዜ ሲሰራ እውነት ለመናገር ፊልም የሆነ እንዳለሽ ትንሽ ወጪ ያለው ነው የሚመስለው። ግን የሆነ ቤት ስትሄጂ ማንም ሰው ያለ መኒ መስራት አይፈልግም። ምንም ነገር የሆነ በትብብር የሚባል ነገር አሁን ቀርቷል። አረኛ ሰርተናል እንደው እባክህ። አይ ዛሬ ግን የለም አሁን በትብብር ምናምን ጀስት እኔ አሁን በጣም የማዝነው ገብርኤል ለካስት በጣም አዝናለሁ። ካስት ትክክል አይደለም። ገብቶሻል? እዛ ጋር አሁን ማንም ሰው ቢመጣ ለመስራት ይሆናል ውስጡ ያለው ስሜት ስለሆነ ያንን ነገር ሰርቶ ምናምን የሆነ እንዲታይለት ምናምን ይፈልጋል። እና አብዛኞቹ ካስቶችም የሚገባቸውን አይደለም የሚከፈላቸው። እዚህ እኛ ሀገር ላይ የሚገባውን የሚከፈለው ካስት የለም። ያው እኔም ሲከፈለኝ የመጣሁትን ስለማውቀው እኔም ኮረሱኝ ምናምን ብዙ ስለሰራሁኝ አውቀዋለሁ። ያን ያክል ክፍያ የለም። በዛም ላይ ደግሞ አሁን አንዳንዴ ካሽ የምወድበት ምክንያት እልክልሃለሁ ሂድ የሚባል ነገር በካስት ነው ያስጠላኝ። እና አሁን ክፈለኝ ነው እከፍልሃለሁ ሂድ ቀረ በቃ። አሁን ደግሞ ሞባይል ባንክ እከፍልሃለሁ ሂድ ነው። ከዛ አይገባም ብሩ። ብዙ ካስቶች አሁን በዚህ ነው እንትን የሚሉት። ያው ፕሮዲውሰሮች ተረዷቸው። ግን እንደዛም ሆነን እኛ ግን አለን እስካሁን ድረስ እየሰራን ነው። ስቲል እኛ ግን አለን። አሁን ላይ በሙዚቃው በፊልሙም ማስታወቂያም ኤአይ መጥቷል እና አንዳንዴ ስጋት ነው እዚህ ሙያ ላይ ላለ ሰው። ሰውም ደግሞ ሞር ወደዛ እየተሳበ ነው። በጣም ቀላል ነው። ምንም ይሄ ሳውንድ እንትን የምትልበት ምንም እንትን የለም። ቀላል ነው። ግን እንዴት ነው ስጋት አለባችሁ? እኔ ስጋት ስላለብኝ ነው። አለብን ስጋት፣ ምንም ጥርጥር የለውም። የፈለገ ቢሆን ሰውን አይተካም፣ ነፍስን አይተካም ምናምን አይደለም። እሱ ነገር ቤዚካሊ ያለ ቢሆንም ግን አሁን እኛም እዚህ ፊልም ላይ የተወሰነ ለመጠቀም ሞክረናል። ቪዥዋሊ ሳይሆን ሳውንዶች ምናምን ኤአይዎች ለመጠቀም ሞክረናል። ምክንያቱም የሆነ ፓርት ላይ ስንደርስ የስቱዲዮ መክፈል ማንችልበት ሁኔታ መጣ። ዘፋኝ መክፈል ማንችልበት ሁኔታ መጣ። ዘፋኝ በደንብ አላወጣም ነበረ። ስለዚህ ለዘፋኝ ተከፍሎ በጣም ቆንጆ ሙዚቃ አለን፣ ኦሪጂናል ሙዚቃ ስኮርም ምንም ኦሪጂናሎች አሰርተናል። ከዛ ግን ልክ አቅም ማነስ ሲጀምር ኤአይዎችን መጠቀም ትጀምሪያለሽ። የሆነ ያህል ሰፖርት ያደርገናል፣ ግን ያ እስከሆነ ጊዜ ድረስ የሚቀጥል ይመስለኛል። ራሱን እያስተማረ አይደለም የሄደው ኤአይ ራሱን እያስተማረ ሲሄድ የሆነ ሰዓት ላይ የሚተካን ወይ የሆኑ ሰዎችን ስራ የሚነጥቅ መሆኑ አይቀርም። አክተሮች መቀማት ይጀምራሉ፣ ጸሐፊዎች መቀማት ይጀምራሉ ምናምን። እንደ ሀገር አላውቅም ፖሊሲው ምን ይላል ምናምን። ውጭ ሀገር ንቅናቄ እንዳለ ሆሊውድ ላይ ምናምን ንቅናቄዎች እንዳሉ መሳጋፍትራ ምናምን እንትን እያሉ እንደሆነ እሰማለሁ። ግን ደግሞ የሆነ ያህል ያግዘናል፣ በጣም የሚያስፈራል። አብረሽ ማደግ ያለብሽ ይመስለኛል። ኤአይውን እንትን ስትይ አንቺ ስትችይው መጠቀም ስትችይ ኮምፒውተር ላይ ወይ ስልክ ላይ ኤአይን በደንብ መጠቀም ስትችይ እንዴት ማኔጅ ማድረግ እንዳለብሽ ደግሞ እያወቅሽ ትሄጃለሽ። ከቴክኖሎጂው ጋር እንዴት አብረን ማደግ እንችላለን የሚለውን አብረሽ ታድጊያለሽ እንጂ አይ ኤአይ ያሰጋኛል ብለሽ ቁጭ አትይም። ቁጭ ካልሽ ተበላሽ፣ አለቀ። ቃሌን ፊልም እየታየ ነው ሲኒማ ቤቶች ላይ እና
የት ሲኒማ ቤት ነው ተመልካቾች ማግኘት የሚችሉት? አሁን አዲስ አበባ ላይ ባሉ ጥቂት ሲኒማ ቤቶች እየታየ ነው። ጥቂት ስልሽ ያሉት ናቸው። ወደ 7 አካባቢ አድዋ ሲኒማ፣ ቫምዳስ ሲኒማ፣ አለም ሲኒማ፣ ቦሌና መገናኛ፣ አዶት ሲኒማ እና የመንግስት ሲኒማ ቤቶች ላይም እየታየ ነው የሚገኘው። ቆንጆ ፊልም ነው፣ ተወዱታላችሁ በእርግጠኝነት። ለየት ያለ ታሪክ ይዞ መጥቷል። ስፖርትን የሚወዱ ሰዎች፣ ቦክስን የሚወዱ ሰዎች፣ መበረታታት አለበት የሚሉ ሰዎች ይወዱታል ብዬ አምናለሁ። የፍቅር ስቶሪ የሚመቻቸው ሰዎች ይወዱታል ብዬ አምናለሁ። የቤተሰብ የእናት ፍቅር ምናምን የሚስባቸው ሰዎች በጣም ይወዱታል ብዬ አምናለሁ። ይህን ሁሉ ያካተተ ታሪክ ነው። እንግዲህ ተመልካቾቼ ቃሌን ፊልምን ማየት የምትፈልጉ የት እንደሚታይ ነግሯችኋል። እንድታዩት ደግሞ እኔ መጋብዛችኋለሁ። ጆኒስ ያልነበረም ቃሌን ፊልም ሲመረቅ እና ለጆኒስ የምታስተላልፈው መልእክት እንዲሁም ደግሞ ሌላ ማስተላለፍ የምትፈልጉት መልእክት ካለ? ይህን ፊልም በክሩ ደረጃ ከመጀመሪያው ጀምሮ ከኤሌመንተሪ ጀምሮ አብሮኝ ከጆኒ ጋርም የአንድ ሰፈር ልጆች ነው። ኤሌመንተሪ ላይ ምናምን ሳሪስ አዲስ ሰፈር አካባቢ ምናምን ጆኒን ጨምሮ ሌሎችም ክሩ ላይ አሲስታንት ዳይሬክተሪ ሳዳም ይባላል፣ ኮኦርዲኔተሪ ልውል ይባላል፣ እስከ ሹፌር ድረስ ከቲያትር ክለብ ጀምሮ አብረን ያደግን። ጆኒም ሞዴሊንግ ላይ ምናምን ሲሰራ ማለት ነው እና በጣም ከልጅነት ጀምሮ ከ4ኛ ክፍል ከ5ኛ ክፍል ጀምሮ አብረን ያደግን። ይሄ ስንሰራ እንግዲህ 4ኛ ወይ 5ኛ ፊልማችን ነው እና እንግዱን ለፍትህ ምናምን ጨምሮ ማለት ነው እና ባሉት ስራዎች ሁሉ አብረን ለመስራት ለመተጋገዝ እንሞክራለን። እነሱን በጣም ማመስገን እፈልጋለሁ ጓደኞቼ። ጆኒም አሁን ያለው ሲያትል ላይ ነው፣ አሜሪካ ሲያትል ላይ ያለው። በምርቃቱ ወቅት አልተገኘም። ነገር ግን ወደ 2 ዓመት አካባቢ እዛ ደግሞ ሄዶ 1 ዓመት ከምናምን አካባቢ በጣም እየተደዋወለን እየተጨቃጨቅን እየተጣላን በጣም ብዙ ፈተናዎችን አልፎ ነው እሱም ይሄን ፊልም እዚህ ያደረሰው። መከፈል ያለባቸውን መስዋዕትነቶች ሁሉ ከፍሏል። ለካራክተሩ የሚገባውን ያህል የሚችለውን ያህል ሁሉ ሰጥቶ ትሬኒንግ ሰርቷል ብሏል። ተውኗል። በአሪፍ ሁኔታ ነው የተወነው። ሞዴሎች ብዙ ጊዜ ይታማሉ አይደለም? በጣም ጥግ ድረስ ነው የተወነው። እነ ሉሊት ገረመውን በጣም ማመስገን ፈልጋለሁ። መስጠት ያለባቸውን መክፈል ያለባቸውን መስዋዕትነት ድረስ ከፍለዋል። ሃርድ ዲስክ ጠፍቶ ወደ 10 ምናምን ሲን 20 ሲን አካባቢ ጠፍቶ እንደ አዲስ ተጠርተው ደግሞ ፊልሙን ስንጨርስም ያለምንም ኮምፕሌን መጥተው እስከ መጨረስ ኮሚትመንት ድረስ ነበራቸው። እነ በእምነትን እነ ሚኪን ማመስገን እፈልጋለሁ። መራዊን በጣም ማመስገን እፈልጋለሁ። ከዛ ውጪ ሲኒማቶግራፈራችን ጆሴፍ ቦንጎ ይባላል፣ ብዙዎች ያውቁታል። እሱ በጣም እስከ ከለር ግሬዲንጉ ላይ ስቶሪው ላይ እያንዳንዱ ነገር ላይ ከጀርባ እየተከተለ ለፍትህንም ከዚህ በፊት አብረን የሰራ ነው። የተወሰኑ ማስታወቂያዎችም ቪዲዮ ክሊፖችም አሉ፣ የሙዚቃ ክሊፖች አሉ። እነሱ ወደፊት የሚወጡ ይሆናል። ከእጄን ይዞን ያስተማረኝ ማለት ይቻላል አብዛኛውን ነገር እና ጆሴፍ ቦንጎን በጣም ማመስገን እፈልጋለሁ። ቤተሰቦች ከአሁን ነገ ይወጣል ዛሬ ይወጣል ምናምን እያልሽ የአንቺን ማደግ የአንቺን መለወጥ የሚጠብቁ ቤተሰቦች ከአንቺ በላይ እነሱ ይጠብቃሉ አይደለም? በተስፋ ያጓጓቸው በጣም የሁላችንም ነው። ቀይ ቦክስ ፊልም ሰርተናል፣ ትልቅ ፊልም ሰርተናል። ጉራ ብቻ እስኪመስል ድረስ ነበር። ያንተ ቅዳሜ አያልቅም እስኪባል ድረስ ቅዳሜ ነው እያልኩ ነው። ያንተ ቅዳሜ አያልቅም እስከመባል ድረስ ጉራ እስኪመስል ድረስ ልጆች አሉኝ። ልጆቼን በጣም ማመስገን እፈልጋለሁ። ከነሱ ጊዜ ላይ ከነሱ ጋር ማሳለፍ የነበረብኝን ጊዜ ነው እዚህ ጋር መስዋዕት ማድረግ የነበረውና እሱንም ሁሉ አልፎ እዚህ በቅቷልና እግዚአብሔርን ደግሞ በጣም ማመስገን እፈልጋለሁ። በመጨረሻ አንተስ ማመስገን የምትፈልገው ነገር? እኔ በጣም ማመስገን የምፈልገው መጀመሪያ ፈጣሪን ነው። ከዛ በኋላ ደግሞ እንዳለሽ እሱ እንዳለው ቤተሰቦቼን ዛሬ ይወጣል ነገ ይወጣል እያልኩኝ ትንሽ አጓጓ ናቸው። ያው ጊዜውም ረጅም ስለነበር ያልወጣበት ፓርት ወዳጅ ዘመዶቼን ጓደኞቼን በሙሉ ያጓጓኋችሁ። ቃሌን ወጥቷል፣ ግቡና ተመልከቱ በዚህ አጋጣሚ እና ያው እኔ ደግሞ ሌላ ማመስገን የምፈልገው አሁን ላይ ሙዚቃ ላይ እየሰራው በደንብ ስለሆነ ብሪንግ ሪከርድስ ኤንድ ሚዲያን በደንብ ማመስገን እፈልጋለሁ። በዚህ አጋጣሚ የስራ ባልደረቢያ ዮማሪዩስን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። አሪፍ ስራዎች ይዘን እየመጣን ነው። ሂፓፕ ላይ ቆንጆ ነገሮች ይዘን እየመጣን ነው። ታናሽ ወንድማችሁ ዮማሪዩስን በቅርቡ አልበሙን ያስመርቃል። በተረፈ ያው ወዳችኋለሁ። ራስታ
እንግዲህ ተመልካቾቻችን የዛሬው አርቲስት ፕላስ ፕሮግራማችን ያያችሁትን ይመስል ነበረ። ቃሌን ፊልምን ገብታችሁ እንድታዩ እጋብዛችኋለሁ። ሳምንት በሌላ ፕሮግራም እስክንገናኝ ቸርን ሰንብት።